ሞጋሳ የዘርና የባህል ማሳሻ መደምሰሻ ወይስ የወንድማማችነት ድልድይ? ከፕሮፌሰር ሀብታሙ ተገኘ። መግቢያ። ኢትዮጵያ ውስጥ መሠረተ ቢስ የሆኑ ብዙ ሐሰተኛ ትርክቶች አሉ። አንዳንዶቹ ሐሰተኛ ትርክቶች ተደጋግመው በመነገራቸው ምክንያት የማያከራክሩ ሐቅ ተደርገው ተወስደዋል። ከእነዚህም መሠረተ ቢስ ትርክቶች ውስጥ ስለ ገዳ ሥርዓትና የገዳ ሥርዓት አንድ አካል ስለሆነው ሞጋሳ ስለተባለው የቆየ ማኅበራዊ ተቋም የሚነገረው አንዱ ነው። በብዙ ሰው ዘንድ የገዳ ወይም የሞጋሳ ሥርዓት የመቻቻል፣ የመከባበር፣ የዲሞክራሲና የአቃፊነት መገለጫና ተምሳሌት ተደርጎ ይታያል። የገዳ ሥርዓት በተባበሩት መንግሥታት የቅርስ እንክብካቤና ጥበቃ ተቋም የማይዳሰስ ረቂቅ ቅርስ ኢንታንጀብል ካልቸራል ሄሪቴጅ ተብሎ ተመዝግቧል። ከታች እንደምናየው የኦሮሞ ምሁራንና ፖለቲከኞች የገዳን የሞጋሳን ሥርዓት አቃፊነትና ዲሞክራሲያዊነት ከሚገባው በላይ በማጉላት ይጽፋሉ። በተቃራኒው ደግሞ እኒሁ ምሁራንና ፖለቲከኞች ባለፉት 2 ምዕተ ዓመታት የማዕከላዊ ኢትዮጵያ መንግሥት የዘረጋውን አስተዳደራዊ፣ ፖለቲካዊ፣ ኢኮኖሚያዊና ማኅበራዊ ሥርዓት በጨቋኝነቱ፣ በአግላይነቱ ይተቹታል። በመከረኛው በአፄ ምኒልክ አማካኝነት ኢትዮጵያዊ ማንነት በኃይል ሳንወድ በግድ ተጫነብን፣ ባህላችንና ማንነታችን ተጨፈለቀ እያሉ ሲናገሩ በተደጋጋሚ ይሰማሉ። ምንም እንኳ በኢትዮጵያ በቁጥር አንደኛ ነን ቢሉም ብዙዎቹ በድፍረት አፄ ምኒልክ በሕዝባችን ላይ የዘር ፍጅት ፈጽመውብናል ይላሉ። ነገር ግን በሞጋሳ ሥርዓት አማካኝነት የኦሮሞ ማንነት ተጭኖባቸው ስለጠፉት ብዙ የኢትዮጵያ የጥንት ሕዝቦች አይናገሩም። የኦሮሞ ምሁራንና ፖለቲከኞች እንደሚያራግቡትና አብዛኛው ሕዝብ እንደሚያምነው ሳይሆን የታሪክ ማስረጃዎች የሚያሳዩት የገዳ ሥርዓት ሰላምን ሳይሆን ጦርነትን፣ ደም ማፍሰስን፣ የግድያንና የመሳሰሉትን የሚያበረታታ እንደሆነ ነው። የገዳ ሥርዓት ይተገበርባቸው በነበሩት አካባቢዎች መከባበርንና እኩልነትን አላመጣም። እንደ ሞጋሳና እንደ ገዳ ሥርዓት ዘር አመንምኖና አሳስቶ የሚያጠፋ፣ ባህልን ቋንቋንና ማንነትን ጨፍልቆ እሳት እንደ ገባ ቅቤ አቅልጦ በአስደናቂ ፍጥነት ከምድረ ገጥ የሚያጠፋ በኢትዮጵያ ታሪክ ብቻ ሳይሆን በዓለም ታሪክ አልነበረም። የገዳ ሥርዓት ሴቶችን አያውቃቸው። በሌላ አነጋገር ሴቶች በገዳ ሥርዓት ምንም ተሳትፎ አልነበራቸው። ሴቶች የተገለሉት ከፖለቲካ ብቻ አልነበረም። ሴቶች የመሬት ባለቤትም መሆን አይችሉም። ለሴቶች ከገዳ ይልቅ አለማስረጃና በድንቁርና ጨቋኝ ተደርጎ የሚቆጠረው የማዕከላዊው ኢትዮጵያ መንግሥት የዘረጋው ሥርዓት እጅጉን ይሻላል። በኢትዮጵያ ባህል ሴቶች ይዳኛሉ፣ ይቃኛሉ፣ ይገዛሉ፣ ይነዳሉ። ሴቶች የቤተሰብም የመሬትም አለቃ ሆነው ይሾሙ ነበር። ለምሳሌ በ18ኛው መቶ ክፍለ ዘመን የነበሩት ደጃዝማች እሸቴ ኃይሉ ከወንዶች ልጆቻቸው ይልቅ ሴት ልጆቻቸውን ወይዘሮ ምርጺትን አስቀድመው አለቃ አርገው ሹመዋት ነበር። በዚያው ዘመን የነበሩት ደጃዝማች ጋስዮስ ሴት ልጃቸውን አለቃ አድርገው ሹመዋቸው ነበር። በ19ኛው መቶ ክፍለ ዘመን የነበሩት የጎጃሙ መስፍን ደጃዝማች ብሩ ጎሹ ከወንዶቹ አስበልጠው ሴት ልጃቸውን ወይዘሮ ምንትዋብን የቤተሰብና የመሬት አለቃ አድርገው እንደሾሙ የግል መዝገባቸው ያስረዳል። ከሁሉም በላይ ሴቶች ንግሥተ ነገሥታት ሆነው አገር መርተዋል። ለዚህ ስመጥር የነበሩትን ንግሥት እሌኒ፣
ከ1450 እስከ 1524፣ ንግሥት ሰብለ ወንጌል 1508 እስከ 1568 እና ንግሥት ምንትዋብ ከ1730 እስከ 1769 ተጠቃሽ ናቸው። በኦሮሞ ማኅበረሰብ ሴቶች መብት ያገኙት አግላዩና ኋላ ቀሩ የገዳ ሥርዓት ሲዳከምና ሲጠፋ ነው። ኦሮሞ ያልሆኑትን ሰልቅጦ በሚበላው በሞጋሳ ሥርዓት ምክንያት የራሳቸው ቋንቋ፣ ባህልና ማንነት የነበራቸው ብዙ ጥንታዊ የኢትዮጵያ ሕዝቦች በአጭር ጊዜ ውስጥ እስከ ዘላለሙ ጠፍተዋል። ቀጥሎ እንደምናቀርበው አማራን ጨምሮ ከ20 በላይ ነባር ሕዝቦች ከባሌ፣ ከደዋሮ፣ ከፈጠጋር፣ ከወጂ፣ ከሸዋ፣ ከዳሞት፣ ከቢዛሞ፣ ከገኝና ከእናሪያ ያጠፋ የገዳ ሥርዓት ነው። ነጋሶ ጊዳዳ በጻፉት የዶክትሬት የመመረቂያ ጽሑፍ በሰዮ ወለጋ አካባቢ ብቻ የሞጋሳ ልጅ ሆነው የማንነት ለውጥ አድርገው እንዲጠፉ የተደረጉት ቀዳሚ ሕዝቦች 10 ይሆናሉ። ስማቸውም መጀንግ፣ ከወጉ፣ ከዋማ፣ ማኦ፣ ቡሳሴ፣ ኮንቺ፣ ጋንቃ፣ ወራጎ፣ ዳሞታ፣ ካዛ፣ አጋዲ፣ ገበቶና ሙጩኮ ይገኙበታል። ከዚህም በተጨማሪ የጋፋት፣ የአንፊሎ፣ የማያና የትግሬ ወርጅ ሕዝቦች የዘር መሳሳትና ጨርሶ የመጥፋት ዕጣ ፈንታ የገጠማቸው በኦሮሞ መስፋፋት ምክንያት ርስታቸው ስለፈለሰና ተገደው የሞጋሳ ልጅ ስለሆኑ ነው። በቀጥታም ይሁን በተዘዋዋሪ በኦሮሞ ሰፋሪ የቅኝ ግዛት መስፋፋት ምክንያት ርስታቸው ፈልሶ የጎረምሳ ደረት በሚያክል ጠባብ መሬት ተጨናንቀው የሚኖሩና ቁጥራቸው በእጅጉ የሳሳ የኢትዮጵያ የጥንት ሕዝቦች በጣም ብዙ ናቸው። ርስታቸውን የተቀሙ፣ ዘራቸው እጅግ በጣም የሳሳና እንደ ጠፉ የሚቆጠሩም ብዙ ናቸው። ለዚህ የአንፊሎ፣ የሽናሻ፣ የማኦ፣ የጉሙዝ፣ የዛይና የአርጎባ ማኅበረሰቦች ተጠቃሽ ናቸው። በኦሮሞ ሰፋሪ የቅኝ ግዛት መስፋፋት ምክንያት ርስታቸው ፈልሶ በጣም በጠባብ መሬት የሚኖሩ ቋንቋቸውና ባህላቸው በመዳከም ላይ ያለ ቁጥራቸው በጣም የመነመነ ብዙ ናቸው። ለአብነት የተለያዩ የጉራጌ ቋንቋ ተናጋሪ ሕዝቦችን አደሬን፣ ሀድያንና ከምባታን ለመጥቀስ ይቻላል። ከ16ኛው መቶ ክፍለ ዘመን በፊት ከዚህ የዘረዘርናቸው ሕዝቦች በጣም ሰፋፊ መሬት የነበራቸው ናቸው። በዚህ ጽሑፍ ውስጥ 4 አርዕስተ ጉዳዮችን እንዳስሳለን። የመጀመሪያው ክፍል 2 ጽንሰ ሐሳቦችን የምንዳስስበት ይሆናል። አንዱ ጽንሰ ሐሳብ የሕዝብ ሰፈራን ያካተተ የቅኝ ግዛት መስፋፋት ሴትለር ኮሎናይሊዝም ነው። ሁለተኛው ጽንሰ ሐሳብ ደግሞ የዘር መሳሳትና የባህል ጥፋት ካልቸራል ጂኖሳይድ ኦር ኢንዲጂኖሳይድ ነው። በተጨማሪም የሰፋሪ ቅኝ ግዛት ከዘር መሳሳትና የባህል መደምሰስ ጋር ያለውን ጥብቅ ወይም ስር የሰደደ ተፈጥሯዊ ቁርኝት እናያለን። በመጨረሻም ይህ ክፍል የሞጋሳን ሥርዓትና በ16ኛው መቶ ክፍለ ዘመን የነበረው የኦሮሞ የሰፈራ ቅኝ ግዛት መስፋፋት በቀዳሚ ሕዝቦች ላይ ያመጣውን የዘር መሳሳትና የባህል ጥፋት እንደሆነ ያሳያል። ሁለተኛው ክፍል የሞጋሳ ሥርዓት ምን እንደሆነና ነባሩ ሕዝብ የሞጋሳ ልጅ ሲሆን የሚፈጽመውን ሥነ ሥርዓት ባጭሩ ያቀርባል።
በዚሁ ክፍል ነባሩ ሕዝብ ለምን የሞጋሳ ልጅ ለመሆን እንደመረጠ ማብራሪያ ያቀርባል። ሦስተኛው ክፍል በሞጋሳ ልጆችና በኦሮሞ ጎሳዎች መካከል ስለነበረው ደም አፋሳሽ ግጭትና ጦርነት እንዲሁም የጦርነቱ መንስኤ መረጃዎችን ያቀርባል። ይህ ክፍል በሞጋሳ ልጆችና በኦሮሞ ጎሳዎች መካከል የነበረውን ጦርነትና ደም መፋሰስ የገዳና የሞጋሳ ሥርዓት አድሎና ጭቆና ውጤት እንደሆነ ያሳያል። በአጠቃላይ የገዳ ሥርዓት የደርግ መንግሥት በአዋጅ እስከሚያግደው ድረስ የግጭትና የመለያየት ምክንያት የኋላ ቀርነት ተምሳሌት እንደሆነ በመረጃ አስደግፎ ያቀርባል። የዘር ፍጅትና የሰፈራ ቅኝ ግዛት በዓለም ታሪክና በኢትዮጵያ ኢትዮጵያ ብዙ የሕዝብ እንቅስቃሴዎችና መስፋፋቶች አስተናግዳለች። የእንቅስቃሴ አቅጣጫዎቹ አንዳንዴ ከሰሜን ወደ ደቡብ ሲሆኑ፣ ሌላ ጊዜ ደግሞ ከደቡብ ወደ ሰሜን ነበሩ። በእነዚህ የሕዝቦች እንቅስቃሴ ምክንያት የኢትዮጵያ የግዛት ወሰን አንዳንዴ እየሰፋ ሌላ ጊዜ እየጠበበ በመጨረሻ በ1900 ዓመተ ምህረት አገሪቱ የአሁኗን ቅርጿን ያዘች። ኢትዮጵያ በረጅም ታሪኳ ካስተናገደቻቸው የሕዝብ እንቅስቃሴዎችና መስፋፋቶች የኦሮሞ እንቅስቃሴ በብዙ ምክንያት የተለየ ነበር። አንደኛውና ዋናው ምክንያት የኦሮሞ መስፋፋት በአጭር ጊዜ ውስጥ ያስከተለው ቋሚ የሕዝብ ስብጥር ለውጥ ነው። የተለያዩ የኦሮሞ ጎሳዎች ሰፋፊ ግዛት የነበራቸውን አማራዎች፣ ዳሞቶች፣ ጋፋቶች፣ ሃድያዎች፣ ወላይታዎችና ሌሎችንም ሕዝቦች አፈናቅለው ራሳቸው ሰፈሩበት። ስለዚህ የኦሮሞ ጎሳዎች ያካሄዱትን መስፋፋት ልዩ የሚያደርገው መሬት መቀራመትን፣ ላንድ ግራቢንግ ሰፈራን ያካተተ መሆኑ ነው። የኦሮሞ ጎሳዎች ያደረጉት መስፋፋት ልዩ የሚያደርገው ሁለተኛው ምክንያት በቁጥር በብዙ እጥፍ የሚበልጣቸውንና በሰፊ መሬት ሰፍሮ ከሺህ ዓመታት በላይ የኖረውን ቀዳሚ የኢትዮጵያ ሕዝብ በአስደናቂ ፍጥነት ኦሮሞ እንዲሆን ማድረጋቸው ነው። የኦሮሞ ጎሳዎች የሚፈልጉት መሬት ስለነበር ከነሱ በፊት ከሺህ ዓመታት በላይ ረግቶ በእርሻ የሚተዳደረው ነባሩ ሕዝብ የግድ መፈናቀል ነበረበት። የሚገሉትን ገለውና የሚያሳድዱትን ካሳደዱ በኋላ ከሞትና ከስደት የተረፈውን ደግሞ ባህሉን፣ ማንነቱንና ቋንቋውን የሞጋሳ ልጅ አድርገው ያጠፉታል። የኦሮሞ ጎሳዎች ያደረጉትን መስፋፋት ከሁሉም በላይ ልዩ የሚያደርገው ይኸው ነው። ሁለት የኦሮሞ ምሁራን ማለትም አሰፋ ጃለታና መሐመድ ሐሰን የኦሮሞ ጎሳዎች በወረራ ከያዙት አገር ይኖር የነበረውን ሕዝብ ባህልና ማንነት ደምስሰው እንዲጠፉ ያደረጉበትን ሂደትና የኦሮሞ ቁጥር ለምን እንደበዛ የሚከተለውን ማብራሪያ ይሰጣሉ። ትርጉም: የኦሮሞ ባህልና ማንነት መስፋፋት የመጣው ጉዲፍቻን ተከትሎ ነው። ለኦሮሞ ባህልና ማንነት መስፋፋትና
ኦሮሞ ያልሆኑትን ኦሮሞ እንዲሆኑ ምክንያት የሆኑት በተለያየ የደቡብ አውራጃዎች የሰፈሩት የኦሮሞ ከብት አርቢ ጎሳዎች ናቸው። የኦሮሞ ከብት አርቢዎች ኩሻዊና ሴማዊ ቋንቋ ተናጋሪዎችን ዜጋን ተዋራጅ ገበሮ እያደረጉ ወደ ራሳቸው ጎሳዎች አዋሃዷቸው። ይህ ከመሐመድ ሐሰን ገጽ 157 የተወሰደ ነው። አሰፋ ጃለታም ቀጥሎ ያለውን ጽፈዋል። ትርጉም: ኢትዮጵያ በኦሮሞ ላይ ያደረገችው የቅኝ ግዛት ወረራ ኦሮሞዎች ካደረጉት መስፋፋት ጋር በይዘቱ ይለያል። የኢትዮጵያ ቅኝ ግዛት መስፋፋት በዓለም የካፒታሊስት ምጣኔ ሀብት አውድ የተፈጸመ ነው። አገዛዙ ቅኝ የተገዙ ሕዝቦችን የነገድ የመደብ እርከን በመስራት አደራጅቶ በመካከለኛው የመደብ የእርከን ደረጃ ብቻ የሚገኙትን አዋሃዳቸው። እናም ቅኝ የተገዙ ሕዝቦችን እንዳይዋሃዱ ገደባቸው። በተቃራኒው ኦሮሞዎች የመደብ ክፍፍል ከመፈጠሩ በፊት በነበረ ዲሞክራሲያዊ እሴት ስር የሰደደበትን የገዳ ሥርዓትን ተጠቅመው በተሳካ ሁኔታ በጋብቻ በጉዲፈቻና ባህላቸውን በማስተው ከኦሮሞ ጋር እንዲዋሃዱ አደረጓቸው። የገዳ ሥርዓት በቁጥርም በፖለቲካም በምስራቅ አፍሪካ ቀንድ ራሳቸውን እንዲያጠናክሩ የረዳቸው እሱ ነው። ይህ ከአሰፋ ጃለታ ገጽ 22 የተወሰደ ነው። የግራኝ አህመድ ጦርነት ነባሩን ሕዝብ እንዲዳከም ማድረጉ ለኦሮሞ ጎሳዎች ጥሩ አጋጣሚ እንደፈጠረላቸው ምሁራን ይስማማሉ። ከሁሉም በላይ ግን የኦሮሞ ጎሳዎችን ቁጥር በፍጥነት እንዲጨምርና አብዛኛውን የኢትዮጵያ አውራጃዎች እንዲቆጣጠሩ ያስቻላቸው የገዳ ሥርዓት አካል የሆነው ሞጋሳ ነው። ከታች በሰፊው እንደምናብራራው የሞጋሳ ሥርዓት ኦሮሞዎች የነባሩን ሕዝብ ማንነት ደምስሰው ወደ ራሳቸው ባህልና ማንነት ለማምጣት መሳሪያ ሆኖ ያገለገለ ነው። ኦሮሞዎች ብዙ የኩሻዊና የሴማዊ ቋንቋ ተናጋሪዎችን የሞጋሳ ልጅ አድርገው ቋንቋቸውንና ባህላቸውን አድክመው የኦሮሞ ማንነት እንዲቀበሉ አድርገው ውጠው ሰልቅጠው ያጠፏቸው በዚሁ መንገድ ነው። አሰፋ ጃለታ የኢትዮጵያን ስነ መንግሥትና የኦሮሞን ገዳ ሥርዓት በንጽጽር አቅርቧቸዋል። ራሱ እንደመሰከረው የኢትዮጵያ መንግሥት የሕዝቦችን ማንነት ጨፍልቆ አንድ ወጥ የሆነ ቋንቋ፣ ባህልና ማንነት እንዲኖራቸው የሚያደርግ አሰራር ፈጽሞ አልነበረው። በጣም የሚያስገርመው አሰፋ ጃለታ የኢትዮጵያ መንግሥት የሕዝቡን ማንነት ያልቀየረበት ምክንያት አግላይና ጨቋኝ ስለሆነ ነው ይላል። ሌላው የሚያስገርመው አሰፋ ኢትዮጵያ ቅኝ ገዥ ናት ይላል። በአጼ ምኒልክ አማካኝነት እንደገና ወደ ማዕከላዊ መንግሥት ቁጥጥር ስር የዋሉት አውራጃዎች ሁሉም የምኒልክ አያትና ቅድመ አያቶች ያስተዳድሯቸው የነበሩ ናቸው። አንዳንዶቹ የአጼ ምኒልክ ቅድመ አያቶች የነበሩት አጼ ዘርዓ ያዕቆብ፣ አጼ ናኦድ፣ አጼ በዕደ ማርያምና አጼ ልብነ ድንግል የተወለዱባቸው እትብታቸው የተቀበረበትና የከተሙበት ናቸው። አንድ ሰው የአያቶቹን ባድማ መልሶ ሲይዝ ወራሪ ቅኝ ገዢ የተባለበት አጋጣሚ በዓለም ታሪክ የለም። ለእነኚህ የኦሮሞ ምሁራን ግን ሁሉም ነገር ይቻላል። የኢትዮጵያ መንግሥት በግዛቱ የሚያስተዳድረውን ሕዝብ ማንነቱን፣ ቋንቋውንና ባህሉን እንደጠበቀ እንዲኖር ማድረጉ በዘመኑ የነበረውን ፖለቲካዊ፣ ኢኮኖሚያዊና ማኅበራዊ ሥርዓት የአግላይነቱና የአድሏዊነቱ ምልክት አድርጎ ማቅረቡ ለሰሚ ግራ ነው። በተቃራኒው አሰፋና መሐመድ ሐሰን ኦሮሞዎች ሞጋሳን ቀጥተኛ የባህል ድምሰሳን ተጠቅመው ያስገበሯቸውንና
አናሳ ሕዝቦች የጥንት ማንነታቸውን ያጠፉበትን፣ ቁጥራቸውን ያበዙበትን ሂደት በአዎንታዊ ጎኑ ተመልክተውታል። ባጭሩ የጥንቱ ሕዝብ ማንነት ተደምስሶ አዲስ የኦሮሞ ማንነት የያዘው ከመግቢያው ላይ እንደገለጽነው የገዳ ሥርዓት የአቃፊነቱ ምልክት ነው ብለው ያምናሉ። የሕዝቦችን ማንነት ሳይጨፈለቅ ያስተዳደረውን የኢትዮጵያን የጥንት ሥነ መንግሥት በጨፍላቂነትም በአግላይነትም ይከሳሉ። ነገር ግን ከዓለም አቀፍ ሕግና እንዲጠፉ ከተደረጉት ቀዳሚ ሕዝቦች አንጻር የኦሮሞ ጎሳዎች ያካሄዱት የመሬት ቅርምትና በገዳ ሥርዓት አማካኝነት የተፈጸመው የማንነት ጭፍለቃ፣ የዘር ማሳሳትና የባህል ድምሰሳ ካልቸራል ጂኖሳይድ ተደርጎ ሊወሰድ ይገባል። ሌላው የኦሮሞ ጎሳዎች ያደርጉት የነበረና በሕዝብ ላይ ስደት፣ መፈናቀል፣ የዘር ማሳሳትና የባህል ድምሰሳ ያስከተለው የመሬት መቀራመትና ሰፈራ ወይም የሰፈራ ቅኝ ግዛት ነው። ለዚህ 2-3 ማስረጃዎችን እናቀርባለን። አንደኛውና ዋናው ምክንያት በዘር ፍጅትና ባህል ድምሰሳ የጥናት ዘርፍ ጂኖሳይድ ስተዲስ የተሰማሩት ባለሙያዎች የመሬት ቅርምትን፣ ማፈናቀልን፣ ሰፈራን፣ የዘር ማሳሳትንና የባህል ድምሰሳን ያካተተና ያስከተለ መስፋፋት የሰፈራ ቅኝ ግዛት ሴትለር ኮሎኒያሊዝም እንደሆነ ይስማማሉ። ይህ አይነቱን መስፋፋት ሌላ ቃል ሊገልጸው አይችልም። ከዚሁ ጋር ተያይዞ የሰፈራ ቅኝ ግዛት የሚያስከትለውን የነባር ሕዝቦች የዘር መሳሳት፣ መፈናቀል፣ የባህል ድምሰሳና ፈጽሞ መጥፋት የመስኩ ባለሙያዎች እንደ ዘርና ባህል ጥፋት ካልቸራል ጂኖሳይድ ይመለከቱታል። የዘር እልቂት፣ የባህል የማንነትና የቋንቋ ድምሰሳና ጥፋት ካልቸራል ጂኖሳይድ ራሱን የቻለ የጥናትና መስክ ሆኖ የተጀመረው የሁለተኛው ዓለም ጦርነት በተጠናቀቀ ማግስት ነው። በዚህም የጥናትና የምርምር መስክ የታሪክ፣ የፖለቲካ ሳይንስና በሕግ ባለሙያዎች ይሳተፋሉ። የመስኩ ባለሙያዎች የመጀመሪያ የጥናት ትኩረት የነበረው በሁለተኛው የዓለም ጦርነት ጊዜ የጀርመን ናዚዎች በአውሮፓ ይሁዲዎች ላይ በፈጸሙት የዘር ማጥፋት ታሪክ ላይ ነበር። ከቅርብ ጊዜ ወዲህ ግን የመስኩ ባለሙያዎች በአፍሪካ፣ በአሜሪካ፣ በእስያና በአውስትራሊያ ሰፋሪ ተስፋፊዎችና ቅኝ ገዢዎች በቀዳሚ ሕዝቦች ላይ ያደረሱትን የዘር ፍጅት፣ የባህልና የቋንቋ ድምሰሳ እንዲሁም የማንነት ማስቀየር ማጥናት ጀምረዋል። በተለይም በአሜሪካ፣ በእስያና በአውስትራሊያ በዚህ መስክ የተጻፉ የምርምር ሥራዎች በኢትዮጵያ ውስጥ በ16ኛውና በ17ኛው ምዕተ ዓመታት ለተፈጸመው የባህልና የቋንቋ ድምሰሳ፣ የማንነት ጭፍለቃና ማስቀየር ለመረዳት ተስማሚ መነሻ ሐሳብ ይሰጣሉ። ከሁሉም በላይ ግን በኤሊሳ ኖቪክን፣ በማይክል ወልፍ ስለ ባህል ጭፍለቃና ድምሰሳ እንዲሁም ሰፈራን ያካተተ የቅኝ ግዛት በነባር ሕዝቦች ላይ የሚያደርሰውን ውድመት በሚመለከት ያሳተሟቸው የምርምር ሥራዎች በጣም ጠቃሚ ናቸው። ሁለተኛው ምክንያት የሞጋሳ ሥርዓት በኦሮሞና ኦሮሞ ባልሆኑት ሰዎች መካከል እኩልነት፣ ወንድማማችነትንና አንድነትን ፈጥሯል የሚለው ትርክት የታሪክ ማስረጃዎች አይደግፉትም። ከታች እንደምናየው የኦሮሞ ምሁራን እንደሚሉት ሳይሆን የሞጋሳ ሥርዓት ነባር ሕዝቦችን ለባርነት፣ ለጭቆና፣ ለብዝበዛና ፈጽሞ ለጥፋት የዳረገ መሣሪያ ነው። በተቃራኒው ደግሞ አሰፋ ጃለታና መሐመድ ሐሰን ከላይ እንደገለጹት ሞጋሳ የኦሮሞውን ባህል፣ ቋንቋ ከፍ ከፍ ያደረገና ያስፋፋ ነው።
ሦስተኛው ምክንያት ነባር ሕዝቦች የሞጋሳ ልጅ የሆኑት በጦርነት ጊዜ ተገደው ራሳቸውን ለማትረፍ እንጂ በፈቃደኝነት አይደለም። ይህ ፈጽሞ አከራካሪ ሊሆን አይችልም። ከሺህ ዓመታት በላይ ያዳበረውንና የሚወደውን ቋንቋውን፣ ማንነቱን፣ ሃይማኖቱንና ባህሉን አስገዳጅ ነገር ካልተፈጠረ በቀር በፍላጎቱ የሚቀይር ሕዝብ የለም። ይህን ንዑስ ክፍል ለማጠቃለል ያህል የኦሮሞ ጎሳዎች የነባሩን ሕዝብ መሬት በመቀራመት ለራሳቸው ተከፋፍለው ያዙት። ይህ ለነባሩ ሕዝብ የዘር መሳሳትና ፈጽሞ መጥፋት መንገድ የጠረገ ነው። በተቃራኒው የኦሮሞ ቁጥር እንዲበዛ ምቹ ሁኔታ ፈጠረ። ሌላው ከላይ አሰፋ ጃለታና መሐመድ ሐሰን እንደገለጡት ኦሮሞው ቁጥሩ የበዛበት ምክንያት ነባሩን ሕዝብ እሳት እንደገባ ቅቤ አቅልጦ ዘሩን በማቀላቀል ከኦሮሞ ሕዝብ ጋር ተዋህዶ እንዲጠፋ በማድረግ ነው። ከሁሉም በላይ ሞጋሳና ጉዲፍቻ በመባል የሚታወቀው ለኦሮሞ የሰፈራ መስፋፋት በመሳሪያነት ያገለገለ ማኅበራዊ ተቋም የኢትዮጵያን የደቡብ አውራጃዎች ወደ ኦሮሞነት ለመቀየር ወሳኝ ሚና ተጫውቷል። በኦሮሞ ሰፈራ መስፋፋትና የሞጋሳ ልጅ በመሆን ዘራቸው ሳስቶ በመጨረሻም በኦሮሞ ተውጠው ተሰልቅጠው የጠፉት ከ20 በላይ የኢትዮጵያ ነባር ሕዝቦች እንደሆኑ መረጃዎች ያሳያሉ። ሞጋሳ ምንድን ነው? ሰዎች ለምን የሞጋሳ ልጅ ይሆናሉ? በምዕራብ ሸዋ የጥንቱ እንደ ገብጣን ዳሞት ውስጥ ልዩ ስሙ ጅማ በተባለው ቦታና በኋላ ኦሮሞዎች ቱሉ አማራና ለጋ አማራ ብለው በሰየሙት አካባቢ የነበረው የሞጋሳ ልጅ የአፄ ኢያሱ ታሪከ ነገሥት ጸሐፊ ጠለታ ይለዋል። የአማርኛው ጠለታ የኦሮምኛው ደለታ መሆን አለበት። በመጨረሻም በአንዳንድ የወለጋ አካባቢዎች የሞጋሳ ልጆችን ኢልማ ገብራ እንዲሁም ጰለታ ይሏቸዋል። ጰለታም ተባሉ ዳለታ ወይም የሀበታ፣ ኢልማ ጎሳ ተባሉ ኢልማ ገብራ፣ ሁሉም የኦሮሞ ጎሳዎች ያስገበሯቸውንና በቁጥጥር ስር ያደረጓቸውን ነባር ሕዝቦች ገበሮ ወይም ገብራ በሚል የወል ስም ይጠሯቸዋል። ገበሮ ገበረ ከሚለው የኦሮምኛ ቃል የመጣ ነው። ገበረ የሚለው ቃል አንድ ወንድ ወደፊት ለሚያገባት የሚስቱ ቤተሰቦች የሚሰጠውን ስጦታና ነፃ የጉልበት አገልግሎት ይገልጻል። በተጨማሪም በጭሰኛና በመሬት ጌታ መካከል ያለውን ግንኙነት እንዲሁም በባለሥልጣንና በተራ ሰው ወይም በገዥና በተገዢ መካከል ያለውን ግንኙነት ይገልጣል። ስለዚህ ገበሮ ማለት አገልጋይ፣ ዝቅተኛ፣ አሽከር፣ የሚገብር ማለት ነው። ከላይ እንደተገለጠው ነባሩ ሕዝብ የሞጋሳ ልጅና ገበሮ የሆነው በፍላጎት ሳይሆን በግዳጅና በጦርነት ነው። ከተለያየ ዘመን ይህን ሐሳብ የሚደግፉ መረጃዎችን ማቅረብ ይቻላል። አንደኛውና ቀዳሚው መረጃ የአባ ባህሪ መጽሐፍ ነው። ባህሪ በኦሮሞ ጎሳዎችና በነባሩ ሕዝብ መካከል የነበረውን ግንኙነት እንዲሁም ነባሩ ሕዝብ የሞጋሳ ልጅና ገበሮ የሆነበትን ሂደት በዐይናቸው ያዩትንና ሰው በመጠየቅ ጽፈዋል። ኦሮሞዎች ምርኮኛ መውሰድና ገበሮ ማድረግ የጀመሩ ቢፎሌ 1546 እስከ 1554 በተባለው ሉባ ነው። ባህሪ እንዲህ ይላሉ። አራተኛው ሉባ ቢፎሌ ተባለ። ደዋሮን በመላዋ ያጠፋ እሱ ነው። ፈጠጋርንም መዋጋት ጀመረ። ሰው ማርኮ ማጋዝ ጀመረ። አገልጋዮች አደረጋቸው፣ ገበር አላቸው። ከቢፎሌ በፊት ተስፋፊ የኦሮሞ ጎሳዎች ብዙ ጊዜ ሰው ገለው ከብት ዘርፈው ወደ አገራቸው መመለሱን ትተው ሰውን ገበሮ እያደረጉ በወረራ ከሚይዙት አገር ረግተው መኖር ጀመሩ።
ምርኮኞችን ገባርና አገልጋይ የማድረግ ተግባር ቀጥለው የመጡት ሉባዎች ወይም አባገዳዎች አጠናክረው ቀጠሉበት። ፈጠጋርን፣ ሸዋን፣ ዳሞትንና ቢዛሞን ወረው የሰፈሩት የቦረና ጎሳዎች በስደትና ከሞት የተረፈውን አማራ፣ ሲዳማ፣ ጋፋትና ጉራጌ ገበሮ አደረጉት። የወለጋው ባላባት ደጃዝማች ገብረ እግዚአብሔር ከሞት የተረፉ ከጥላ ያረፉ ወግና ታሪክ አዋቂ የኦሮሞ አእሩግ አባቶችን በመጠየቅ ያጻፉት የሜጫ የዘር ቁጠራና ታሪክ ስለ ሞጋሳና ገበሮ ወሳኝ መረጃ ይዟል። ሜጫና ቱላማ ቦረና የተባለው የኦሮሞ ትልቅ ጎሳ ንዑስ ጎሳዎች ናቸው። ገብረ እግዚአብሔር ያጻፉት የሜጫ ታሪክና የትውልድ ቁጥር ቦረናዎች ወደ ኢትዮጵያ አውራጃዎች ዘልቀው በመግባት ሲሰፍሩ የአማራውንና የሌላውንም ሕዝብ እንዴት የሞጋሳ ልጅ ገበሮ እንዳደረጉት በቃል ከትውልድ ትውልድ ሲተላለፍ የነበረውን ታሪክ ነው። ታሪኩ የተጻፈው በአጼ ምኒልክና በንግሥተ ነገሥታት ዘውዲቱ ዘመን ሲሆን በጥንቱ ዳሞትና ቢዛሞ የአሁኑ ወለጋ፣ ደቡብ ምዕራብ ሸዋና እናሪያ የአሁኑ ኢሊባቡር የሰፈሩትን የሜጫ ማለትም ቦረና የዘር ሐረግ ጨምሮ ይዟል። አሌክሳንድሮ ትሪዮልዚና ተሰማ መጽሐፉን አካባቢያዊ ዜና መዋዕል ወይም ሎካል ክሮኒክልስ ብለው ይሰይመውታል። እኛም ይህንን ስያሜ እንከተላለን። ዜና መዋዕሉን የማዕከላዊ መንግሥትና የወለጋ ባላባቶች ከተጻጻፏቸው ደብዳቤዎች ጋር የወለጋ የታሪክ ሰነዶች በሚል ጥራዝ አሳትመዋቸዋል። ዜና መዋዕሉ ስለ ገበሮና ተዛማጅ ጉዳዮች የሚቀጥለውን ይላል። ቦረናዎች ከዚያ ካሉበት ስፍራ ተነስተው ያንን አገልግል ውሃው በመጣበት በኩል አድርገው አሻቅበው በውሃው ወንዝ ለወንዝ ሲሄዱ አማራ ሰፍሮ ተቀምጦ ሳለ ደረሱበት። በዚሁ ያ ሰፍሮ ተቀምጦ የነበረ የአማራ እነሱን ባዩ ጊዜ ምን መጣብን ብለው የያዙትን ዕቃ ሁሉ ላሙንም ጥሎ ሸሽቶ ሄደ። በዚሁ ከዚያ ሸሽቶ ከሄደው አማራ ተከታትለው 30 ወንዶች ከብዙ ሴቶች ጋር ማረኳቸው። ስለዚህ ሰዶመን ገርባ ሰልገን ቦረና ያሰኛቸው ይሄ ነው። በዚያ ቀን የተማረኩት ሰዎች 30 ሰዎች ናቸውና ስለዚህ ሶደመን ገርባ ተባሉ። እነዚህ 30 አማሮች የተማረኩለት አብረው ብዙ ሴቶች ተማርከው ነበር። እነዚሁ ቦረናዎች ከነዚያ ሴቶች ጋር ተጋብተው ተራብተው ኖሩ። በዚሁ እነዚያን የተማረኩ 30 ሰዎች እናንተ ገበሮ እኛ ቦረና ነን ብለው ይህንን ገበሮ የሚሉትን ስም አወጡላቸው። ከዚያ ከኦሙ ወላቡ ሲኖሩ ተራብተው ብዙ ሆነው ከዚያ ሳሉ ለነዚህ ለቦረናዎች ብዙ አማራ ገባላቸው። በዚሁ አማራው ሲገባላቸው የኔ ሜጵቻ ነው እያሉ ከብት እያረዱ ሜጵቻውን አውጥተው በክንድ በክንዱ ያገቡለታል ተባለ። ከዚያው ከኦሙ ወላቡ ሳሉ ከአማራ እየተነሳ ብዙ ፋቂና ደበናንሳ ገባላቸው። በዚሁ ቦረና ከኦሙ ወላቡ ሳለ ግራቀኝ አማራውን ሳሳደደና አማራው ሲጠፋ ጊዜ አገሩ ምድረ በዳ ሆኖ አውሬው ገባበት። በዚሁ ቦረናው እኩሌታው ከኦሙ ወላቡ ቀርቶ እኩሌታው ከዚያ ተነስቶ የዋቤን ወንዝ ተሻግሮ ከኦዳ ነቤ ሰፈረ። በዚሁ ቦረና የዋቤንና የዋሽን ወንዝ ተሻግሮ ግራኝን ሸሽቶ ተደብቆ በዋሻ በተራራ የተቀመጠውን አማራ የኔ ሜጵቻ የኔ ጰለታ ነው እያለ እየተሻማ ሜጵቻውን በክንዱ አሰረበት። የመነ ሚኛ ትውልድ እንደዚህ ነው። የዲቢ ሚኛ ልጆች ናቸው። ስንደ በሮሲ ዋተዩ እነዚህ ናቸው። ደሞ የዲቢ ሚኛ ጰለታ ሜጵቻው
ታቶሲ፣ ሊሉ፣ የሃንሲ፣ ማሩ፣ ማዲሬ፣ ወጤ፣ ኩሎ፣ በቀቶ፣ ኮምቦልቾ፣ እሌ፣ አቡርዲ፣ ኡራጊ፣ ሶቆ፣ አቤ፣ ቡሶ፣ ነጊሶ፣ ሃጦስ፣ ሮማአ፣ ኮስኔ፣ ኮርኔ፣ ቡሻኖ፣ ድንባሮ፣ ዲባሲ፣ ቢሲሎ፣ ሃገሎ፣ ቆዩ፣ ዋጭላ፣ ገባኖ፣ ቆማሲ እነዚህ ናቸው። እነዚህ እናንጎ ናቸው። እናንጎ ጥንት ትውልዱ በአገሩ እስላም ነበረ። ኦሮሞ ከኦዳ ነቤ ሳለ ይሄ እናንጎ መጥቶ ለዲቢ ሚኛ ገባለት። በዚያውም ጥቂት ሳይቆይ ደግሞ ኦዴ በኪን ያንተ ሎሌ ነኝ ብሎ ለኦዴ በኪ ገባለት። ኦዴ በኪ ማለት ደግሞ ሲቡ አሌ ነው። ለዚሁ ዲቢ ሚኛ የኔ ደለታ የኔ መብቻ ነው አለ። ኦዴ ነኪም ለእኔ ነው የገባልኝ አለ። የኔ ነው አለ። በዚሁ ሁለቱም የኔ ነው ሲባባሉ 8 ዓመት ተፋለሙ። ከላይ የጠቀስነው ጥቅስ አባ ባህሪ ከጻፉት ጋር አንድ አይነት ጭብጥ አለው። ገበሮ የሚሆነው የተሸነፈ ምርኮኛ የሆነ ሰው ነው። ምርኮኛ የሆነው ሰው ደግሞ በራሱ ተነሳሽነት የሚያደርገው ነገር የለም። በምርኮኞች ክንድ ላይ የሚታሰረው ሜጵቻ በሞጋሳ ልጆችና በሞጋሳ ወላጆች መካከል ያለው የአንድነት ምልክት ሳይሆን የሞጋሳ ልጆች የመሸነፍ ምልክት ነው። ዜና መዋዕሉ የሚማረኩትን ሰዎች ቦረናዎች እንደ ባሪያ እንደሚከፋፈሏቸው ያስረዳል። የኔ ሜጵቻ ነው እያሉ በክንድ በክንዱ ያገቡለታል የሚለው አገላለጽ ይህን ያስረግጣል። ጰለታዎች ወይም ገበሮዎች እንደ ባሪያ እንደ ሎሌ ነበሩ። ለዚህ ነው ዲቢሚኛና ኦዴበኪ የተባሉ ቦረናዎች እናንጎ የተባሉትን ጰለታዎች ለእኔ ይገቡኛል በማለት ለ8 ዓመት የዘለቀ ጦርነት እስከ ማድረግ የደረሱት። የገባሩ ሕዝብ ሴቶች ላይ እንደ ማንኛውም ገበሮ ከሚደርስባቸው ጭቆና በላይ በሴትነታቸው ደግሞ ተጨማሪ ጾታዊ ጥቃት ይደርስባቸዋል። ዜና መዋዕሉ የአማራ ሴቶች ለማረኳቸው የኦሮሞ ወንዶች ባሪያና ሚስት ሆነው እንደሚሰጡ ይመሰክራል። ኦሮሞዎች ከብት አርቢ በመሆናቸው ምክንያት በጣም ተንቀሳቃሽ ነበሩ። ተንቀሳቃሽ ስለሆኑና የኦሮሞ ሴቶች አብረዋቸው በብዛት ስለማይገኙ ከብት አርቢ ጎሳዎች የሴት እጥረት ነበረባቸው። ስለዚህ ዘመቻ የሚያደርጉት ሴቶችን ለሚስትነትና ለባርነት፣ ለመዝረፍ፣ ለመማረክ ጭምር ነበር። ነባሩ ሕዝብ በተለይም ደግሞ ጉራጌው፣ ሃድያው፣ አማራውና ጋፋቱ ከሸዋ ዳሞት፣ ቢዛሞ፣ ወጅ፣ አንጎት፣ ገኝ፣ ደዋሮና ፈጠጋር የጠፋበት ምክንያት ይኸው ነው። በ17ኛው መቶ ክፍለ ዘመን የኢትዮጵያ ውስጥ የነበረው ኢየሱሳዊ የካቶሊክ ሚስዮናዊ አማኑኤል ዲ አልሜዳ በዳሞትና በቢዛሞ የሚኖሩት ኦሮሞዎች መልከ መልካምና ጥሩ ተክለ ሰውነት ያላቸውና የቆዳ ቀለማቸውም ጥቁር ሳይሆን ጠይም ነው ይላል። ይህ የሆነበት ምክንያት ደግሞ በዳሞትና በቢዛሞ በሰፊው ከሚኖሩት ከጋፋቶች ጋር ስለተቀላቀሉ ነው ይላል። ደጃዝማች ገብረ እግዚአብሔርም ያጻፉት የወለጋ ዜና መዋዕል አማኑኤል ዲ አልሜዳ የጻፉትን ያረጋግጣል። ዜና መዋዕሉ እንዲህ ይላል። ደሞ ይህ ሀፍቲር የሚባል ጥንት ትውልዱ ሲዳሞ ጀላ ነው። ደጎኝ ጎጆ፣ አደም ጋጆ፣ ዳኢቶ ጋጆ እና ሶ ጋጆ እነዚህ አራቱ አባታቸው አንድ ነው። ጥንት ዘራቸውም ጎጃም ነው። ከጎጃምም ደረቤ ናቸው። ከደረቤም ውስጥ ወጀታ ናቸው። ጉደምም ደረቤ ዋጀታ ነው። ነገር ግን ሶ የጋጆ ልጅ ስለሆነ የቦነያ አይደለም፣ የአሊጊዳ ጰለታ ነው፣ ዋዩ ነው። ደሬ ግንቢም ወጀታ ነው፣ የጋጆ ልጅ ነው፣
ይህንን ሌቃ ዋጀታ ነው ይላል። ሲቡም ጎዮ ዋጀታ ነው ይላል። ሁለቱም አንድ ናቸው። አባታቸውም አንድ ነው። ከጎጃም ሲመጡ እኩሌቶቹ ለሌቃ ገቡለት። የዋጀታ ነገር እንደዚሁ ነው። የቦንያ ልጅ ሞጋሳ ሲያደርግም ባሪያም አርነት ሲያወጣም መሌክና በድሩ፣ አሌና እበይ፣ አፍቲር እነዚህ 5 ሆነው ልጅ ያሳድጋሉ፣ ባሪያም አርነት ያወጣሉ። ደረቤ ትልቅ የጋፋት አባት ነው። በቅርቡ ግርማ ጌታሁን ያሳተመው የጎጃም ትውልድ የተባለው የአለቃ ተክለ ኢየሱስ ዋቅጅራ መጽሐፍ እንደሚያሳየው የደረቤና የሰረቤ ዘር በብዙ የጎጃም ወረዳዎች ይኖሩ ነበር። ዛሬም የልጅ ልጆቻቸው ይኖራሉ። የደረቤ ልጆች ተብለው በተክለ ኢየሱስ የተዘረዘሩት አነደድ፣ ጥላት ግን፣ አዋበልና ውድሚት ናቸው። 4ቱ የደረቤ ልጆችና የልጅ ልጆች የሰፈሩበት የጎጃም መሬት በስማቸው እስከ ዛሬ ድረስ ይጠራል። ጎጃም የሰፈሩት የጋፋት ዘሮች ከጥንት አገራቸው ከቢዛሞ ከሸዋና ከዳሞት ወደ ጎጃም የሄዱበት በኦሮሞ ተገፍተው ነው። ከወለጋው ዜና መዋዕል ላይ የደረቤ ዘር ከጎጃም መጥቶ የቦረና ኦሮሞዎች የሞጋሳ ልጆች ሆኑ የተባለው ትክክል አይደለም። ከታች እንደምናየው ቢዛሞ፣ ምዕራብ ሸዋና ዳሞት የነበረው የአማራ የሲዳማና የጋፋት ሕዝብ ከ100 ዓመት በላይ ከኦሮሞች ጋር ትግል አድርጓል። አንገዛም ያሉት የቢዛሞ ሰዎች አባይን ተሻግረው ጎጃም ሰፈሩ። ሌሎች ከቢዛሞ የቀሩት ግን በኦሮሞ ተውጠው ጠፉ። አሁን የቀረው የጋፋት ምልክት የቦታ ስሞችና ከሜጫ ኦሮሞ የትውልድ ሐረግ ላይ የሚገኙት የጋፋት ስሞች ብቻ ናቸው። ስለዚህ በደቡብ የጥንት የኢትዮጵያ አውራጃዎች የነበሩት የጋፋት የአማራና የሌላውም ሕዝብ የዘር መሳሳትና ፈጽሞ መጥፋት የደረሰባቸው ከኦሮሞዎች ጋር በመዳቀላቸው እንደሆነ ከላይ ያቀረብናቸውና ከዚያም ያላቀረብናቸው መረጃዎች ይመሰክራሉ። የኦሮሞ ጎሳዎች ባህላቸውን፣ ቋንቋቸውንና ማንነታቸውን የጫኑት የሞጋሳ ልጆችና ገበሮ ባደረጓቸው ሰዎች ላይ ብቻ አይደለም። በጉርብትና ከሚኖሩትም ሕዝቦች ላይም ከፍተኛ ተጽዕኖ ያደርጉ ነበር። ለዚህ በሸዋ ክፍለ ሀገር ውስጥ ልዩ ስሙ ጨቦ ከተባለው አካባቢ ይኖር በነበረው የጉራጌና የአማራ ሕዝብ ላይ የደረሰው የኦሮሞ የቋንቋና ባህል ተጽዕኖ ጥሩ ምሳሌ ነው። የጨቦ ኡዳደ ኢየሱስ ሕዝብ አጭር ታሪክና ባህል በተባለው መጽሐፉ ምስጋናው በላቸው ስለዚህ ጉዳይ የሚከተለውን ጽፏል። የጨቦ ሕዝብ የራሱ የሆነ ቋንቋ እንደነበረው ይታወቃል። ከጊዜ በኋላ ግን ከምስራቅ እስከ ምዕራብ ሸዋና ወለጋ ድረስ ተንቀሳቅሶ አካባቢውን ያጨናነቀ የመጫ የዳሉና ጅዳ ኦሮሞ በነባሮች ሕዝቦች ላይ ከባድ የባህልና የቋንቋ ተጽዕኖ ስላደረሰ እነዚያ እፍቴ አማራ የሚባሉ ሰዎች ጭምር ኦሮምኛ መናገር ተገባቸው። በዚህ ጊዜ ስለ ቋንቋው የነበረው እምነት ኦሮምኛ የሚናገር ቢርመዱዳ እንጡቂና፣ ኦሮምኛ የማይናገር ዲና በሌሳ የሚል ሆነ። ትርጉሙም ኦሮምኛ የሚናገር ወገናችን ነው ይገብር፣ ኦሮምኛ የማይናገር ጠላታችን ነው ይጥፋ ማለት ነው። የምስጋናው ጥናት በግልጽ እንደሚያሳየው ቦረናዎች ጨዋ አካባቢ ይኖር ለነበረው ሕዝብ 2 ምርጫ አቅርበውለታል። አንደኛው የኦሮሞ ባህልና ቋንቋ ተቀብሎ ግብር እየገበረ ኦሮሞ መስሎ መኖር ነው። አልገብርም፣ ማንነቴንና ቋንቋዬን አልቀይርም ላለ ደግሞ ሞት ይጠብቀዋል። ሁለቱም ምርጫዎች ከባድ ቢሆኑም የጨቦ ሕዝብ የኦሮሞ ቋንቋን መረጠ። በዚህም ምክንያት በጨቦ ይኖሩ የነበሩ እፍቴ አማራ፣ ምሁርና ክስታኔ የመሳሰሉ የጥንት ሕዝቦች የራሳቸውን ቋንቋ ትተው ራሳቸውን ለማትረፍ ሲሉ
ኦሮምኛ ተናጋሪ ለመሆን ተገደዱ። በጨቦ አካባቢ ኦሮምኛ የተስፋፋበት ምክንያት ይህ ነው። በቅርቡ በቀለ ገርባ ኦሮሞ አገር በንግድ ሥራ ተሰማርተው በሚኖሩት ኦሮምኛ መናገር በማይችሉ ኢትዮጵያውያን ላይ ያወጀው ረቂቅ የጭፍጨፋ አዋጅ ምስጋናው በላቸው መጽሐፍ ላይ ከተጻፈው ጋር ፍጹም አንድ ነው። እንደ ጨቦና ኦዳደ ኢየሱስ ሕዝብ ሁላ የገዳ ሥርዓት በጸናበት አካባቢ የነበረው ነባር ሕዝብ ማንነቱን ቋንቋውንና ባህሉን የቀየረበት ምክንያት ራሱን ለማዳን አስገዳጅ ሁኔታ ስለተፈጠረበት ነው። በሌላ አነጋገር የገዳ ሥርዓት በሚተገበርበት ቦታ ሁሉ ይኖሩ የነበሩ ገበሮችና የሞጋሳ ልጆች ማንነታቸውን፣ ሃይማኖታቸውንና ቋንቋቸውን እንደጠበቁ እንዲኖሩ አይፈቀድላቸውም ነበር። በዚህም ምክንያት በኦሮሞና በሞጋሳ ልጆች መካከል ለብዙ መቶ ዓመታት የዘለቀ ጦርነትና ግጭት እንዲፈጠር ግድ ሆነ። ስለዚህ የኦሮሞ ምሁራን እንደሚሉት ሳይሆን የገዳ ሥርዓት አካል የሆነው ሞጋሳ በነባሩና በኦሮሞ ጎሳዎች መካከል አንድነትን አላመጣም። የገዳ ሥርዓት በሕዝቦች መካከል የመብት እርከን ደረጃ የሠራ ወንድማማችነትንና ፍቅርን ሳይሆን ጥላቻንና ቂምን፣ ነፃነትን ሳይሆን ጭቆናን አመጣ። ለዚህ በ17ኛው መቶ ክፍለ ዘመን ጀምሮ በጥንቱ ዳሞት፣ በሸዋና በቢዛሞ ይኖሩ የነበሩት ሕዝቦች ራሳቸውን ከኦሮሞ ወራሪዎች ነፃ ለማድረግ ያደረጓቸው ጦርነቶች ምስክር ናቸው። በሞጋሳ ልጆችና በቦረናዎች መካከል የሚደረጉ ጦርነቶች መንስኤ። ምንም እንኳ ነባር ሕዝቦች የሞጋሳ ልጆች ቢሆኑም ከቦረናዎች ጋር ከፍተኛ ልዩነት ነበራቸው። የሞጋሳ ልጅነት የቋንቋ የሃይማኖትና የባህል ተመሳሳይነት በገበሮችና በቦረናዎች መካከል ያለውን ልዩነት አላጠፋውም። ገበሮች ለቦረናዎች ተዋራጅ ተገዢዎች ናቸው። ለምሳሌ የሞጋሳ ልጆች የገዳ ሥርዓት በሚፈጸምበት ጊዜ ሙሉ ተሳትፎ እንዲያደርጉ አይፈቀድላቸውም። በተጨማሪም ገበሮች አባ ገዳ መሆን አይችሉም። መሐመድ ሐሰን በሁለቱ ወገኖች መካከል ስላለው ልዩነት የሚከተለውን ጽፏል። ትርጉም ምንም እንኳ የ16ኛ መቶ ክፍለ ዘመን የኦሮሞ ከብት አርቢዎች አቃፊና እኩልነትን የሚቀበሉ ቢሆንም በቅርብ ጊዜ ወደ ኦሮሞ ሕዝብ የተዋሃዱትን ሕዝቦች አባ ገዳ ሆኖ ከመመረጥ አገለሏቸው። ሥልጣኑንም የሚይዙት በቀጥታ ከቀዳሚዎቹ ከቦረና ወይም ከባሬንቱ የተወለዱ ልጆች ናቸው። ማንነታቸውን ትተው የተዋሃዱት ሕዝቦች ወኪሎችን አባ ሙዳውን እንዲሳለም መላክ አይችሉም። ምክንያቱም ከአባ ሙዳ አገር የሚያስተሳስር ምንም አይነት ስር የላቸው። መሐመድ ሐሰን ገጽ 157 እስከ 158። ገበሮች ከሌሎች ኦሮሞ ጎሳዎች ጋር እኩል ሥልጣን የላቸውም። አባ ገዳ መሆን የሚችለው የባሬንቱና የቦረና ትውልድ ያለው ብቻ ነው። በተጨማሪም ገበሮች የኦሮሞ መንፈሳዊ መሪ ተደርጎ ወደሚቆጠረው ወደ አባ ሙዳው አገር ለመሄድ አይችሉም። ከጭቆናና ከብዝበዛ አልፎ ቦረናዎች የገባሮቻቸውን ሚስቶቻቸውንና ልጆቻቸውን በባርነት ይሸጧቸው ነበር። ለምሳሌ መሐመድ ሐሰን በሰፊው እንደጻፈው በ1618 ዓመተ ምህረት የቢዛሞ የሀበታዎችና ኢልማ ጎሳዎች የሞጋሳ ልጆች በኦሮሞ ጌቶቻቸው ላይ ያመጹት ጭቆና ስላበዙባቸውና በባርነት ስለሸጧቸው ነው።
በአጼ አድያም ሰገድ ኢያሱ ዘመነ መንግሥት እንደገና የፈነዳው የጎሳ ልጆች ዐመፅ ዋናው ምክንያቱ ጭቆናና ብዝበዛ ነበር። የንጉሡ ጸሐፊ ትእዛዝና ጸሐፊ ታሪክ ኢያሱ ወደ ቢዛሞ፣ ቱሉ አማራ፣ ጅማ፣ ጅባትና ለጋማራ የዘመቱበት ዋና ምክንያት ክርስትናን ለማደስ ነባሩን ሕዝብ ከጭቆና ብዝበዛ ነፃ ለማውጣት እንደነበረ እንደሚከተለው ያብራራል። ከዚያም የዘመተበት ምክንያት ቀድሞ ከክርስቲያን አገር በኦሮሞዎች እጅ ተማርከው ብዙ ምዕመናን ከዚያ ነበሩና የወንድ ባሪያ የሴት ባሪያ አድርገዋቸዋልና በሥራም ላይ ሥራ ያጸኑባቸዋል። ቀድሞ ግብፃውያን በእስራኤል ያጸኑባቸው እንደነበረ ዳግመኛም ግፍ ይሰሩባቸው ነበር። ይህንም ሰምቶ ስለ ክርስቲያን ሃይማኖት አስጨከነው። ጌታ ስለ አዳም እንደወረደ ከባርነታቸው ያወጣቸው ዘንድ ከተበደሉ በኋላ ስለ እግዚአብሔር ብሎ ከዚያም በደረሰ ጊዜ ምርኮኞች ሁሉ አንድነት ተሰብስበው በእልልታ በደስታ ተቀበሉት። ሊያወጣቸው እንደመጣ አውቀዋልና እርሱም ከባርነቱ እንዲያወጣቸው ክርስትናቸውን ለማደስ ወደ አገራችሁ አወጣችኋለሁ ብሎ ተስፋ ነገራቸው። ከዚህ በኋላ ምርኮኞቹ ኦሮሞዎች የተሸሸጉበትን አሳዩ። የታሪከ ነገሥቱ ጸሐፊ ነባሩን ሕዝብ ምርኮኛ ብሎ የገለጸበት ቃል የተጋነን አይደለም። ለምሳሌ እንደ ታሪከ ነገሥቱ ጸሐፊ ደጃዝማች ገብረ እግዚአብሔር ባጻፉት ዜና መዋዕል የሞጋሳ ልጆችን በተመሳሳይ ምርኮኛ ይሏቸዋል። የጎሳ ልጆች የተሸነፉ ምርኮኛ ስለሆኑ ለብዝበዛና ለጭቆና እንደሚጋለጡ መገመት አይከብድም። ከላይ ከጥቅሱ ለማየት እንደሚቻለው ከጭቆናና ብዝበዛ በተጨማሪ የጎሳ ልጆችን ባሪያ አድርገዋቸው ነበር። በኢትዮጵያ መንግሥት ሕግ ክርስቲያን የሆነን ሰው መሸጥ፣ መለወጥ በሕግ የተከለከለ ነበር። ነገር ግን የሞጋሳ ልጆች የሚኖሩት የኢትዮጵያ መንግሥት ከሚቆጣጠረው አገር ውጭ ስለሆነ የሕግ ጥበቃ የላቸውም ነበር። በመጨረሻም ንጉሡ የዘመቱበት ምክንያት አብያተ ክርስቲያናትን ለማሰራትና ክርስትናን እንደገና ለማጽናት ነው። ነገር ግን ከአባይ በታች ባለው አገር ያለውን አገር መልሶ ለመቆጣጠርና ገበሮውንና የኦሮሞ ጎሳዎችን አስማምቶ ለማስተዳደር የተደረገው ሙከራ ፍሬ አልባ ነበረ። በገበሮውና በኦሮሞ ጎሳዎች መካከል የነበረው ግጭትና መለያየት እስከ 20ኛው መቶ ክፍለ ዘመን ቀጠለ። የቦረናዎች ሥልጣን እየተደላደለ በሄደ ቁጥር በገበሮዎች ላይ የሚደርሰው ጭቆናና ብዝበዛ እየጨመረ ሄደ። ለምሳሌ በ1841 ዓመተ ምህረት በወለጋ ውስጥ ልዩ ስሙ ጉድሩ የተባለውን ቦታ ጎብኝቶ የነበረው የፈረንሳዊው አሳሽና ተመራማሪ አንቷን አባዴ ይህንን ያረጋግጣል። አንቷን አባዴ የቦታውን ሰዎች እየጠየቀና በዐይኑ ያየውን በሞጋሳ ልጆችና በቦረናዎች መካከል ስላለው ግንኙነት የጻፈውን መጥቀስ ተገቢ ይሆናል። በወለጋና አሶሳ ታሪክ ላይ ሰፊ ጥናት ያጠናው ጣሊያናዊው አሌክሳንድሮ ትሪዮልዚ አንቷን አባዴ የጻፈውን እንደሚከተለው ተርጉሞታል። ትርጉም: ቦረናዎች መኳንንት ኦሮሞ ናቸው። ኢብሳ መኳንንት የሚለውን ቃል ሸሪፍ ብሎ ተረጎመው አማርኛ ስለማይችል። እውነተኛ ቦረና በእናቱም በአባቱም ቦረና መሆን አለበት። ገበሮ በኦሮሞ መካከል የሚኖር መጤ ወይም ባዕድ ነው። በአግባቡ ይስተናገዳል። እናም የቦረናን ትንሽ ጣት ከጠባ የቦረና ሴት ልጅ ማግባትም ይችላል። ነገር ግን የገዳ ሥነ ሥርዓት በሚፈጸምበት ጊዜ መደበቅ አለበት፣ አለበለዚያ ይገደላል። አንቷን አባዴ ኢብሳ ከተባለ የጉድሩ ኦሮሞ ጋር ቃለመጠይቅ በማድረግ ባገኘው መረጃ መሠረት በጉድሩ መኳንንት ለመሆን በእናትም በአባትም ከቦረና መወለድ ያስፈልጋል።
ገበሮች ደግሞ እንደ መጤ ይታዩ ነበር። ገበሮች ገዳ የመሆን የፖለቲካ ሥልጣን የመያዝ መብት የላቸውም። በተለይም አርነት የወጡ ባሪያዎችንና የእጅ ጥበብ ባለሙያዎችን የገዳ ሥርዓት አያውቃቸውም። ከዚህም አልፎ የገዳ ሥርዓት በሚፈጸምበት ጊዜ ገበሮች እንኳን ለመታደም ቀርቶ በአካባቢው ከተገኙ ይገደሉ ነበረ። በ1860ዎቹ አካባቢ ጉድሩን ጨምሮ ብዙ የኦሮሞ አካባቢዎችን ተዘዋውሮ ያየው ጣሊያናዊው የካቶሊክ ሚስዮናዊ ካርዲናል ማሳጅ በቦረናዎችና በገበሮች መካከል ስለነበረው የጌታና የሎሌ የመጤና የተወላጅ ግንኙነት የጻፈው ከአንቷን አባዴ ጋር ተመሳሳይነት አለው። ካርዲናል ማሳጃ እንደጻፈው የገዳ ባለሥልጣን ለመሆን የሚችለው ቦረና ብቻ ነው። ገበሮችን በገዛ ጥመ ርስታቸው እንደ መጤ ወይም እንደ ውጭ አገር ሰዎች ይታዩ ነበር። በ1927 እና 28 ዓመተ ምህረት ጣሊያናዊው የታሪክ ተመራማሪ ኤንሪኮ ቸሩሊ ወለጋ ለጥናት ሂዶ ነበር። ጥናቱ ያተኮረው በጅዳ ኦሮሞ ጎሳ ላይ ነበር። በጅዳዎች ዘንድ ተገዢ የሆኑት ሰዎች ገብራ በሚል የወል ስም ይጠራሉ። ቸሩሊን ጠቅሶ አሌክሳንድሮ ትሪውልዚ እንደጻፈው ምንም እንኳ ገብራዎች ቁጥራቸው እጅግ ከፍተኛ ቢሆንም በጅዳ ኦሮሞዎች በገዛ አጽመ ርስታቸው እንደ ጠላትና እንደ መጤ ይታዩ ነበር። ትርጉም በ1927-28 ጉዞውን በሜጫዎች አገር ያደረገው ኤንሪኮ ቸሮሊ በጅዳ ኦሮሞዎች ተመሳሳይ ልዩነት እንዳለ መዝግቧል። እነሱም ተገዢውን ሕዝብ በወል ገብራ ይሏቸዋል። እናም እንደ ባዕዳን ይቆጠራሉ። ቁጥራቸው ብዙ እንደ ጠላት የሚታዩ ገብራዎች 90፣ ቦረናዎች ግን 9 ናቸው። በሌቃዎች ዘንድ የቦረናዎች አገዛዝ በተለየ ከባድ እንደሆነ ቸሩሊ ይገልጻል። እናም እንደ ብረትና ሸክላ ሰሪ የመሳሰሉ የዕደ ጥበብ ባለሙያዎች የገዳ ሥነ ሥርዓት እንዳይሳተፉ የተገለሉ ናቸው። ቸሮሊ የገዳ ሥርዓት ሲፈጸም አብሮ ታድሞ በዐይኑ ያየውን ጽፏል። ስለዚህ በገብራዎችና በቦረናዎች መካከል የነበረውን ልዩነት በደንብ ለማስተዋል ሰፊ ዕድል ነበረው። በሁለቱ ወገኖች መካከል ያለውን ልዩነት ለመጠበቅ እንዲቻል ለገብራዎች ከቦረናዎች የተለየ የየራሳቸው የገዳ ሥነ ሥርዓት ነበራቸው። ቀንዳላ በተባለው የገዳ የዕድሜ ክልል የሚገኙት ጎልማሶች ሥልጣን በሚረከቡበት ጊዜ ከብት ይታረዳል። ቦረናዎች በአባ ኮርማው መሪነት ኮርማ በሬ ያርዳሉ። ገበሮች በበኩላቸው በአባ ዱለቻው መሪነት በዕድሜ የገፋች ላም ያርዳሉ። የሌቃ ቦረናዎች ይህንን ልዩነት የሚገልጹበት አባባል አላቸው። አባባሉ እንዲህ ይላል። ቦረና ጥቁር ሰንጋ ያርዳል፣ ገበሮ ያረጀች ላም ያርዳል። ቦረኒ ኮረማ ጉራች አቀላ፣ ገበሮ ዱለቻ አቀላ። በአባ ኮርማው መሪነት የሚፈጸመው የገዳ ሥርዓት የቦረናዎችን የበላይነት ያንጸባርቃል። ምንም እንኳ ገበሮች የራሳቸውን የገዳ ሥነ ሥርዓት እንዲፈጽሙ ቢፈቀድላቸውም የፖለቲካ ሥልጣን የላቸውም። አሌክሳንድሮ ትሩዊልዚ በ1973 ዓ ም ሌቃ ውስጥ ኒያ ባሳ ከሚባል የአካባቢው ተወላጅ ጋር ቃለ መጠይቅ አድርጎ ከሰበሰበው መረጃ ለመረዳት የሚቻለው የቦረናዎችና የገበሮች የመሰባሰቢያ ቦታ ኦዳ ቦረናና ኦዳ ገበሮ ተብሎ በሁለት የተከፈለ ነበር። ኒያ ባይሳ ገበሮም ሆነ ቦረናዎች የባህልና የቋንቋ አንድነት ቢኖራቸውም በሥልጣንና በክብር ልዩነት አላቸው ብሎ ለትሪዎሎጂ ነግሮታል። ቦረናዎች ታላቆች ወይም በኩሮች ሲሆኑ ገበሮች ደግሞ ታናሾች ናቸው።
ቦረናዎች ብልሆችና የተባረኩ ናቸው። ገበሮች ግን ተገዦች ናቸው። ምንም እንኳ በባህል ኦሮሞ ቢሆኑም ገበሮች ቦረናዎች አይደሉም። ኒያባሳ አክሎም ገበሮች ለቦረናዎች የሚሰግዱ ተወራጅና ተገዦች ናቸው። ስለዚህ ገበሮች በቋሚነት ትንሽ፣ ቦረናዎች ደግሞ የበኩር ልጆች ወይም ትልቅ ናቸው። በዕለት ተዕለት ኑሮም በገበሮችና በቦረናዎች መካከል ያለውን ልዩነት የሚያንጸባርቁ ብዙ ነገሮች ነበሩ። ለምሳሌ አንድ ገበሮ ከቦረና ፊት መቆም አይፈቀድለትም። ከብት ማረድና ቡራኬ ወይም ምርቃት መስጠት የቦረና ልዩ መብት ነው። አንድም ገበሮ በቦረና ፊት እንዲያልፍ አይፈቀድም። ለቦረና ይህ ሁሉ መብት የተሰጠው ጥርት ያለ ደም ስላላቸውና ለእግዚአብሔር ቅርብ ስለሆኑ ነው ተብሎ ይታመናል። በሞጋሳ ልጆችና በቦረናዎች መካከል ያለው ልዩነት በፖለቲካ ሥልጣን ክፍፍልና በገዳ በዓል አከባበር አፈጻጸም ብቻ የተወሰነ አይደለም። ገበሮች መሬታቸውን ተቀምተው ነበር። የመሬት ባለቤቶች ቦረናዎች ናቸው። በመሬት የሚያዝዙ፣ ለገበሮች የሚሰጡና የሚነሱ አንጋፋ ቦረናዎች የሚባሉት ናቸው። በገበሮና በቦረና መካከል ያለውን ልዩነት የሚያንጸባርቁ ከብዙ አባባሎች ጥቂቶቹ የሚከተሉት ናቸው። ጋባሮ ቀባና ሂንቀበኔ ቦራንቱ ኦፊ ቀባቴ ደበርሰ ቀንፌ። ገበሮ የመሬት ባለቤት አይደለም። መሬቱን የወሰደውና ለገበሮ የሰጠው ቦረና ነው። ቀባኖን ቃና ቦራንቲ ቦራንቱ ቀንፊ ይቢሳ። የመሬት ባለቤት ቦረና ብቻ ነው። መባረክና መስጠት የቦረና ነው። ቦራንፊ ገባሮ ሃንጋፌ ቁጢሱንዳ ማሌ ኢጆሌ ራያቲ ራያ ጁሁና አባ ኦቡቲ ኦቦሞ አባ ኮራቲ። ቦረናና ገበሮ የራያ ልጆች ናቸው። ነገር ግን አንዱ አንጋፋ ወይም በኩር ነው፣ ሌላው ታናሽ ነው። ሃንጋፋ ናማ ቦራና ሃንጋፋ ኢፋ ቦሩ ዲማ። የሰው አንጋፋ ቦረና ነው። የፀሐይ አንጋፋ ንጋት ነው። የሜጫ ኦሮሞዎች በሰፈሩበት አካባቢ ሁሉ ቦረናዎች ሁሉም አንጋፋ ናቸው። አንጋፋው የበኩር ልጅ ነው። ነገር ግን አንጋፋ የዕድሜ ብኩርና ብቻ አይደለም። አንጋፋ የሚባለው በሥልጣንም በሀብትም ቀዳሚ የሆነ ነው። ለምሳሌ የመሬት ባለቤት ወይም አባ ላፋው አንጋፋ ነው። አንጋፋ መሆን የሚችል ደግሞ ቦረናና ቦረና ብቻ ነው። ምንም እንኳ ኦሮሞ ወደ ዳሞት፣ ሸዋና ቢዛሞ ከመምጣቱ በፊት ገበሮች ከ1000 ዓመታት በላይ ቢኖሩበትም አንጋፋ አይባሉም። ቋንቋቸው፣ ባህላቸውና ማንነታቸው ተወልዶ ባደገበት አገር ባይተዋር ነበሩ። እንደ ትንሽ ወይም ተወራጅ ይታያሉ። የመሬት ባለቤት አንጋፋው ነው ብለናል። በዚህ ምክንያት በአንጋፋዎች ወይም በአባ ላፋዎችና መሬት አልባ በሆኑ ቦረናዎች መካከል ግጭት ነበር። በተጨማሪም በቦረናዎችና በገበሮች መካከል በመሬት ይዞታ ምክንያት ግጭትና ጦርነት ነበር። ለምሳሌ ከወለጋው ዜና መዋዕል ዘመኑ በውል ባልታወቀ ጊዜ በገበሮችና በቦረናዎች መካከል በመሬትና በሀብት የተነሳ ግጭት እንደነበረ ከሚከተለው ጥቅስ ለማወቅ እንችላለን። ጥቅሱ የተገኘው ደጃዝማች ገብረ እግዚአብሔር ካጻፉት ዜና መዋዕል ነው። የመታ ልጆች ቦረናው፣ ሚኛ፣ ወረ፣ ኩሩ፣ ዲጎ እነዚህ ናቸው። የሚኛ ጰለታ ሜጵቻው
ቁቡሮ፣ ደጋሊ እነዚህ ናቸው። የኩራ ጰለታው ቁንቁንቴ፣ ኪረሙ፣ ቡኮ፣ አዲያ፣ ደጎዮ፣ ጉሶ እነዚህ ናቸው። ቃንቃም የወራ ኩራ ጰለታ ነው። ከድሮ ለሚኛ ጰለታ የለውም ነበር። ይሄ ቁምቡሮም ደንጋሊም ኪሩሙም ፊት መጀመሪያ የዲጎ ጰለታ ነበር። ሚኛ በተንኮል የዲጎ ጰለታን ወሰደበት። ይህ ጰለታ የሚባል በኋላችን መጥቶ በከብትም በገንዘብም በለጠን፣ ኑና ፈጅተን ገንዘቡን እንውሰድበት ብሎ ሚኛ ለዲጎ አማከረው። ዲጎም የእውነት መስሎት እሺ አለው። መቼ እንጀምር ቢለው ነገ ጧት እንጀምር ብሎ ሚኛ እኔ ነገ ጧት እጀምራለሁ፣ እኔ የኔን ጰለታ ስጨርሰው በፊት ከኔ ደጅ አሞራ በሬሳው ሲወድቅ አንተም ጀምር ብሎ በዚህ ተማከሩ። ለተንኮል ሚኛ በጠዋት ተነስቶ ላም አረደና በዚያው በታረደው ላም ሥጋ አሞራ ወረደበት። በዚህ ዲጎም ምኛ ጰለታውን ፈጀ ብሎ ቸኩሎ ዲጎ ጰለታውን ፈጀው። የቀረው ሸሽቶ ከሞት የተረፈው ቁምቡሮ፣ ደንጋሊ፣ ኪረሙ ለሚኛ ጰለታ ሆነ። ከጥቅሱ ለመረዳት እንደሚቻለው ገበሮችን ለሞት ያበቃቸው የጰለታ ወይም የገበሮ ጌታ በሆነው በዲጎና ጰለታ በሌለው ሚኛ በተባለ ቦረና መካከል የነበረ ሽኩቻ ነው። ሚኛ በሸፍጥ በረቀቀ መንገድ ዲጎን በራሱ ጰለታዎች ላይ ጉዳት እንዲያደርስና በሕይወት የተረፉት ሸሽተው ለእሱ እንዲገቡለት አደረገ። ነገር ግን ዜና መዋዕሉ የዲጎ ጰለታዎች ለተገደሉበት የሰጠው ምክንያት አጥጋቢ አይደለም። እርግጥ ነው ከዚህ በፊት ቦረናዎች ገበሮዎችን ለእኔ ይገባኛል፣ ለእኔ ይገባኛል እየተባባሉ እስከ 8 ዓመት የዘለቀ ጦርነት ያደርጉ እንደነበር አይተናል። ነገር ግን ዲጎና ሚኛ በጰለታዎች ላይ የተነሱ በቅናት ይመስላል። ጰለታዎች ብዙ ሀብት የነበራቸው ይመስላል። ዲጎና ሚኛ በስውር ተስማምተው ጰለታዎችን ፈጅተው ሀብት ንብረታቸውን ለመውሰድ የፈለጉትም በዚሁ ምክንያት ነው። ይህ ጰለታ የሚባል በኋላችን መጥቶ በከብትም በገንዘብም በለጠን የሚለው አረፍተ ነገር የጦርነቱን እውነተኛ ምክንያት ያመለክታል። በአጠቃላይ ከላይ ካቀረብነው መረጃ በመነሳት 2 መደምደሚያ መስጠት እንችላለን። አንደኛ፣ ገበሮዎች ለቦረናዎች ባሪያ ተዋራጅ ናቸው። ሕይወታቸውም ንብረታቸውም ባስፈለገ ጊዜ ቦረናዎች ሊወስዱትና እንደፈለገ ሊጠቀሙበት ይቻላቸዋል። ሁለተኛው፣ ገበሮች ሀብት ማፍራትም ሆነ በሕይወት ለመኖር በቦረናዎች ፈቃድ የተመሠረተ ነው። ቦረናዎች የገበሮውን ከብት መሬትና ሀብት በፈለጉት ጊዜ ገበሮውን ገለውም ይሁን ሳይገሉ መውሰድ ይችላሉ። ስለዚህ ያለምንም መሸማቀቅ ሀብትና ንብረት አፍርቶ መኖር የሚችል ቦረና ብቻ ነው። ገበሮ ግን በልፋት በድካም ያፈራውን ሀብት በማንኛውም ጊዜ ሊያጣው ይችላል። ከዚህ በፊት እንደተገለጠው ጭቆና፣ አድሎና ብዝበዛ ባለበት ተቃውሞ አለ። የከፋ ጭቆና ደግሞ ጦርነትንና ደም ማፋሰስን ይወልዳል። ይህ በዓለምም ሆነ በኢትዮጵያ ታሪክ ተደጋግሞ የታየ ነገር ነው። ከላይ ባቀረብነው መረጃ ምክንያት የኦሮሞ ጎሳዎች በሰፈሩበት አካባቢ የዘረጉት ሥርዓት በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ፍጹም ጨፍላቂ፣ አግላይና ጨቋኝ ነው ለማለት ይቻላል። በዚህም ምክንያት የገዳ ሥርዓት በሚተገበርበት ቦታ ሁሉ ጦርነትና ግጭት ነበር። ግጭቱንና ጦርነቱን ተከትሎ የብዙ ሰው ሕይወት ያልፍ ነበር። ግጭቱና ጦርነቱ የሚካሄደው ደግሞ በኦሮሞ ጎሳዎችና በገበሮች ብቻ አልነበረም። ጦርነትና ግጭት ይካሄድ የነበረው በኦሮሞና በኦሮሞዎች፣ በገበሮችና በገበሮችም ጭምር ነበር። ለምሳሌ ከወለጋው ዜና መዋዕል ላይ የሚከተለውን እናገኛለን።
ደግሞ የእናንጎ ነገር እንደዚህ ነው። እናንጎ ጥንት ብዙ ነበር፣ ከፋቂ ጋር ተጣልቶ ፋቂ ፈጀው ይላሉ። እናንጎ ፋቂ እየተጣላ ቢያሸግር የመጫ ልጅ በአለንጋ ኮቱ ጵፌ ብሎ ፋቂም ገበያ ሲወጣ ጦር ይዞ አይውጣ፣ እናንጎም ገበያ ሲወጣ ጦር ይዞ አይውጣ ብሎ ሴራ ቆረጠ። በዚሁ ፋቂ ብዙ ሆኖ በቁርበት ጦሩን ጠቅልሎ ጦሩን ደብቆ ከቁርበቱ ውስጥ አድርጎ ይዞ ከገበያ ወጣ። እናንጎ ባዶ እጁን ገበያ ወጣ። ከገበያ ውስጥ ተጣልተው ፋቂ እናንጎን ፈጀው። በዚሁ ሲጣሉ ፋቂ አባረረን፣ እናንጎም ሸሸ። ፋቂ እናንጎን ፈጀው። ስለዚህ እናንጎ ቀረ እንጂ ጥንት ብዙ ነበር። ከዜና መዋዕሉ እናንጎ የዲቢ ምኛ ሜጵቻ ሆኖ ቀርቧል። በተጨማሪም እናንጎ የጥንት ትውልድ አገሩ ፈጠጋር የአሁኑ ምስራቅ ሸዋና አርሲ ሲሆን ሃይማኖቱ ሙስሊም ነበር። የናንጎን ዘር የኔ ሜጵቻ ነው አደለም የኔ ሜጵቻ ነው ተባብለው ዲቢ ምኛና ኦዴነኪ የተባሉ ቦረናዎች ጦርነት አድርገው እንደነበር አይተናል። የናንጎ ዘር ከፋቂዎች ጋር ተዋግቶ ዘሩ የሳሳበትን ምክንያት ዜና መዋዕሉ አይናገርም። ነገር ግን የአብዛኛዎቹ ጦርነቶችና ግጭቶች ምክንያቶች ጭቆና፣ ብዝበዛና የመሬት ክፍፍል ስለሆነ የናንጎ ዘርና ፋቂዎች የተዋጉት በተመሳሳይ ምክንያት መሆን አለበት። ምንም እንኳ እናንጎም ሆነ ፋቂዎች ሁሉም ገበሮ ቢሆኑ በዕደ ጥበብ ሥራ በሚተዳደሩ ሰዎች ላይ የሚደርሰው ጭቆና ከሁሉም የከፋ እንደነበር መገመት ይቻላል። የዕደ ጥበብ ባለሙያዎች የሚሰሩት ሥራ በጣም ጠቃሚ፣ ነገር ግን በብዙ ሰው ዘንድ የተናቀ ነው። ሰዎች የዕደ ጥበብ ሥራ ለመሥራት የሚገደዱበት ምክንያት ከመሬታቸው ሲነቀሉና ሌላ አማራጭ ሲያጡ ነው። በቦረናዎች ስር የሰደደ የዕደ ጥበብ ሥራ እየሠሩ የሚተዳደሩት ሲዳማ ጀላ የተባሉት የጥንት ሕዝቦች ናቸው። ሲዳማ ከተባሉት ደለታዎች በተጨማሪ መሬታቸውን የተነጠቁ አማራዎችና ጋፋቶች በዕደ ጥበብ ሥራ ይተዳደሩ ነበር። በወለጋው ዜና መዋዕል ከሲቡ ጃርሶ ትውልድ ስር አማራ ጰለታ ሆኖ 2 ጊዜ ተዘርዝሯል። የትውልዱ ዝርዝር ቀጥሎ ያለው ነው። የጌዶ ልጆች አክዮ፣ ሶርጎ፣ ቁዮ እነዚህ ቦረና ናቸው። ደግሞ የአደን ጰለታ ሜጵቻውን ጃንጃዋቲ አዋሲ ጉምቦ ናቸው። የሂጃቡ ጰለታ አማራ ገርጆ፣ አለንጎ፣ ጣሎ፣ ዳማዎ፣ ጳገእ እነዚህ ናቸው። የቱቁ ጰለታ አማራ አባሲ፣ ወንበር ቦጢ እነዚህ ናቸው። የጌዶ ጳለታ ቆራቲ፣ ብራዳዴ እነዚህ ጳለታ ሜጵቻ ገበሮ ናቸው። ዘራቸው ምንም ይሁን ምን የሚተዳደሩበት ሥራ ምንም ይሁን በቦረናዎች ስር የሚተዳደሩ ገበሮች ሰላም አልነበራቸው። መደምደሚያ በዚህ ጽሑፍ ስለ ገዳ ሥርዓትና ስለ ሞጋሳ በኦሮሞ ምሁራንና በሕዝቡ ዘንድ የሚነገረውን የታሪክ ማስረጃ የማይደግፈውን ትርክት ለመተቸት ሞክረናል። የገዳ ሥርዓት አቃፊና ዲሞክራሲያዊ ነበር የሚለው ትርክት ከተፈጸመው ታሪክ ጋር አንድነት የለውም። የገዳና የሞጋሳ ሥርዓት ፍጹም ጨቋኝና አግላይ ነበር። በ16ኛውና በ17ኛው ምዕተ ዓመት የኢትዮጵያ ነባር ሕዝብ በግራኝ ጦርነትና በእርስ በርስ ጦርነት ምክንያት ፈጽሞ ተዳክሞ ነበር። በመጨረሻም የኢትዮጵያ ነገሥታት ሸዋን ጨምሮ ከግማሽ በላይ የሚሆነውን የአገሪቱን ክፍል ከነ ሕዝቡ በትነው ጎንደር ሄደው እንደ እባብ በካብ ውስጥ ተቀመጡ። ስለዚህ
ነባሩን ሕዝብ ከኦሮሞ ጎሳዎች ሊከላከል የሚችል አልነበረም። በሌላ አነጋገር የኢትዮጵያ የጥንት ነባር ሕዝቦች የሚወዱትን ባህላቸውን፣ ቋንቋቸውንና ሃይማኖታቸውን በፍላጎታቸው ለመቀየር የሰው ልጅ የተፈጥሮ ባህሪ አይፈቅድላቸውም። ራሱን መከላከል የማይችለው ከስደትና ከሞት የተረፈው ሕዝብ ራሱን ለማዳን ያለ ውድ በግድ ማንነቱን ቀይሮ የኦሮሞ ጎሳዎች ባሪያ ገበሮ ለመሆን ተገደደ። ይህንን ጽሑፍ በጽሑፉ መንደርደሪያ ላይ ባቀረብነው ሐሳብ እንዝጋው። ምሁራንና ፖለቲከኞቹ እንደሚያራግቡትና አብዛኛው ሕዝብ እንደሚያምነው ሳይሆን የገዳ ሥርዓትና ሞጋሳ አቃፊና የሌሎችን ሕዝቦች ባህል አክባሪ ታጋሽ አልነበረም። በኢትዮጵያ ታሪክ እንደ ሞጋሳ ያለ ማንነትን ባህል ላይ ያነጣጠረ ጭፍለቃ የሚያደርግ ተቋም አይገኝም። እንደ ሞጋሳና እንደ ገዳ ሥርዓት ዘር የሚያሳሳ ባህልን ጨፍልቆ በአስደናቂ ፍጥነት ከምድረ ገጽ የሚያጠፋ በዓለም ታሪክ አልነበረም ለማለት ይቻላል። ሰዎች የሞጋሳ ልጅ የሚሆኑት በፈቃዳቸው አልነበረም። ምንም እንኳ ነባሩ ሕዝብ ያለ ውድ በግድ የኦሮሞ ማንነት ቢቀበልም ከጭቆናና ከብዝበዛ አላመለጠም። የኦሮሞ ምሁራን እንደሚሉት የገዳ ሥርዓትና ሞጋሳ ያመጣው አንድነትና ወንድማማችነት ሳይሆን ጭቆናና አድሎንና የማያባራ ግጭት፣ ደም መፋሰስን ነው። በነባሩ ሕዝብና በኦሮሞ ጎሳዎች መካከል ያለው ግንኙነት የጌታና የሎሌ ነበር። የሞጋሳ ልጆች ኦሮሞ መስለው ቢኖሩም ከኦሮሞ ጋር እኩል መብት አልነበራቸው። ከላይ ለአብነት ያቀረብናቸው መረጃዎች እንደሚያሳዩት በሞጋሳ የኦሮሞ ማንነት የተጫነባቸው ሕዝቦች ምቹ ሁኔታ ከተፈጠረላቸው ለማመፅና ነፃነታቸውንና ማንነታቸውን ለማስመለስ ዝግጁ ነበሩ። በመጨረሻም የገዳንና የሞጋሳን ሥርዓት አቃፊ፣ ደጋፊ፣ ዲሞክራሲያዊ አድርጎ ማቅረብና በተባበሩት መንግሥታት የቅርስ ጥበቃና ቁጥጥር መሥሪያ ቤት የዓለም ቅርስ ሆኖ እንዲመዘገብ ማድረግ ርስታቸው ለፈለሰባቸው፣ ባህላቸውና ቋንቋቸው እስከ ዘላለሙ ለጠፋባቸው ከ20 በላይ የጥንት ኢትዮጵያ ሕዝቦች ንቀትና ግፍ ይሆናል። የገዳን ሥርዓት በቅርስነት ማስመዝገብና ማወደስ የዘርና የባህል እልቂት ማበረታታት ይሆናል። የኦሮሞ ምሁራን ማንነት ማጥፋትና መጨፍለቅ ባህሪው ያልነበረውን የኢትዮጵያን የጥንት ሥነ መንግሥት በጨፍላቂነት፣ በቅኝ ገዥነትና በባህል ደምሳሽነት ለመክሰስ የሚያስችል የታሪክ ድጋፍ የላቸውም።